ረዳታቸው ነህ ለነ አፎምያ ፈጥነህ ትደርሳለህ ስምህን ለጠራ ማን እንደ እግዚአብሔር የስምህ ትርጉም ነው ሚካኤል አባቴ ምሕረትህ ብዙ ነው ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ዳንኤልን አዳንከው ከአንበሳ መንጋጋ ለሰለስቱ ደቂቅ ለነ ኢየሉጣ እንጽና እንዳልካቸው ለመላእክት ሁሉ በእምነት እንድንጸና ደግፈን ሁሉ ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ድራጎን ሊበላት እጅጉን ሲያማትር ፈጥነህ ደረስክላት የልዳ ሰማዕት እኛም እንላለን ጊዮርጊስ አማልደን ፈረሰኛው ሰማዕት ከአምላክ የተሰጠ ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ዓለምስ ጠፊ ነው ደምግባትም ከንቱ ማንም ይቀር የለም አላፊ ውእቱ አርሴማ እናቴ የሴቷ አርበኛ መቼ ፈለግኩ አለች የዓለም ንግሥና ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ
ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳኔ ዛሬም ቆመሃል በኪዳን እላለሁ ክንፍህን ዘርጋ ሚካኤል ቅደም ከፊቴ ምራኝ መንገዱን እንዳይመሽ ልድረስ ከአባቴ እንዴት ይገፋል ጎዳናው ያላንተ እርዳታ ጥሜ ቁረጠው በበትር ጭንጫን ምታ ጭንጫን ምታ ዛሬም ቆመሃል በኪዳን እላለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን እላለሁ ተጠመጠመ ጠላቴ በሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆበት የለም በቦታው ስመለስ አጥቼዋለሁ የሚረዳኝ ተሹሞ አይቼዋለሁ ዛሬም ቆመሃል በኪዳን እላለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል ተጠመጠመ ጠላቴ በሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆበት የለም በቦታው ስመለስ አጥቼዋለሁ የሚረዳኝ ተሹሞ አይቼዋለሁ ዛሬም ቆመሃል በኪዳን እላለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ በኪዳን እላለሁ ከመቃብሩ ድንጋዩን አንከባልለዋል ስለረዳኸው ዳንኤል እጅግ ወዶሃል ይነዋወጻል ባህሩ አንተ ስትመጣ እግዚአብሔር ይንገስ ዲያብሎስ መድረሻ ይጣ ዛሬም ቆመሃል በኪዳን እላለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን እላለሁ አለኝ ትዝታ በቤትህ ከልጅነቴ ስትሳሳልኝ እያየሁ ሰጥቷል ጉልበቴ ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን እላለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን እላለሁ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድሮኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል
በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አልረሳብኝ እርሱ አትርሳብኝ አልኩትን ለካ ሰምቶት ኖሯል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን ያሳለፈ ሚካኤል ፍሬ ጠብቆ ያልቆረጠ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። በማሳደጎ በልጅነቴ አባት የሆነ ሚካኤል አባት ይለይብኛል። ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል በክንፉ ሸፍኖ በቤቱ አሳድጎኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል በክንፉ ሸፍኖ በቤቱ። በአዲስ ኪዳን ግን ጌታ ለሳምራዊቷ ዮሐንስ 4 ላይ እንዳለው እንዳሁኑ በኢየሩሳሌም ሳይሆን በመንፈስና በእውነት በመላው ዓለም የሚመለክበት ጊዜ ደርሷል ስላለ በመላው ዓለም ቤተክርስቲያን ታንጻ ይሰገድለታል፣ ይመለካል ክርስቲያኑ። ያን ጊዜ ግን ብቸኛው የእግዚአብሔር ማደሪያ አንድ ቤተ መቅደስ ያለባት ታቦት የነበረባት ክህነት መስዋዕት የነበረባት ብቸኛዋ ኢየሩሳሌም ስለነበረች ዳንኤል መስኮቱን ወደዚያች አድርጎ ይሰግዳል ሁልጊዜ። እንዲህ ያለውን ልቡና እግዚአብሔር አምላካችን ያሳደረበት። ስለዚህ ምን አሉ? ጸሎቱ ታማኝ መሆኑን አውቀው እነሱ ራሱ ሕግ ብናወጣ ዳንኤል ይገርመኛል። ከሱ ታማኝነት ይልቅ የሱን ታማኝነት አሕዛብ ራሱ ያውቁታል። ለምሳሌ ማንም ሰው ወደ አምላኩ በዚህ 30 ቀን አይስገድ ብለን ስናወጣ ዳንኤል ሕጋችን አክብሮ ለአምላኩ መስገድ እንደማያቆም እርግጠኞች ነበሩ። ታውቃላችሁ? ሕጉን እኮ ያስወጡት እሱ አምላኩን ያስቀድማል። ከአምላኩ የሚያስቀድመው ሕግን የእግዚአብሔር ከመፈጸም የሚያቆመው አንዳች ነገር የለም። አይፈራም፣ አይሰቀቅም ብለው ነው። እኔ የሚገርመኝ ይሄ ነው። እውነት ነው የምነግራቸው። ዳንኤልስ ታማኝ ነው። ለእግዚአብሔር ታማኝ ነው። ለሃይማኖቱ ታማኝ፣ ለሕጉ ታማኝ ነው። ግን የእሱን ታማኝነት አሕዛብ ሁሉ ያውቁታል። አሁን እኮ ታውቃላችሁ አይደል? በዚህ ዘመን የእኛን ታማኝ አለመሆን አሕዛብ ሁሉ ያውቁታል። አሕዛብ እንደምን ዘመን የወለደውን ተከትለን እንደምንዋሽ፣ አንዱ ካድሬ ያለንን ይዘን እንደምንጠፋ፣ አገልጋዮች ሁሉ እንደምናጭበረብር ዓለም ራሱ ያውቃል። አሁን ያውቃሉ። ፖለቲከኞች እኮ ያውቃሉ። ቄሶችን ብናመጣቸው ምንላቸውን ይላሉ ብለው ያውቃሉ። ዳንኤል ግን በጭራሽ እንደማያደርገው አሕዛብ ራሱ ያውቁ ነበረ። ክርስቲያኑ በጣም አስገራሚ። የአምላኩን ሕግ እንደማይተላለፍ፣ ጸሎት እንደማያቆም፣ እንደማይፈራ፣ እንደማይሰቀቅ። አይፈራም ማለት ይፎክራል ማለት አይደለም። አይፈራም ማለት ይሳደባል። እሱ የባለጌዎች ነው። አምላኩን ግን በስነ ስርዓት ያመልካል። ታማኝ ነው ለእግዚአብሔር። እግዚአብሔር ታማኝ እንድንሆን በቸርነቱ ይርዳል። ስለዚህ ንጉሱን አታለው በዚህ 30 ቀን ውስጥ ካንተ ከንጉስ በቀር ማንም ሰው ለአምላኩም ለማንም ለሌላ አካል እንዳይሰግድ ሕግ ይውጣ። ይህን ተላልፎ ቢገኝ ደግሞ ለተራቡ አንበሶች ቅጣት እንዲጣል፣ ይሄ ደግሞ ሕግ እንዳይሻር በጸና በፋርስና በሜዶን ማህተም ይታተም በማይሻረው ብለው ይህንን አሳወጁ። ንጉሥ ወጥመድ መሆኑን አላወቀም፣ አወጀ። ዳንኤል እንዳስለመደው ገና በመጀመሪያዋ ቀን ሳይሰቀቅ አሁንም ደግሞ ቢያንስ እግዚአብሔር የማያውቀው የለም መስኮቴን ልዝጋት ሳይል እንዳስለመደው መስኮቱን ከፍቶ። በጣም እኮ ይገርማል። አይገርማችሁም ክርስቲያኖች? አሁን እኛ እስቲ አለችን ጥቅስ ደግሞ አለች።
ለዚህ የምትሆን ጥቅስ አለችን። በነገራችን ላይ ወተሃባ ህዳጣን እስከ ያልፍ ማቱ ለእግዚአብሔር የምትል ኢሳይያስ የተናገራት አይ መከራው እስኪያልፍ ድረስ ደበቅ በል እንላለን። እውነቱን ለመናገር አለው ጊዜ አለው፣ ያ የሚደረግበትም ጊዜ አለው። ዳንኤልን ያውቃል። ብቸኛ ነው፣ ዘመድ የለውም፣ ረዳት የለውም እኮ በዚያ ምድር እኮ። ግን ታማኝነቱ ለእግዚአብሔር ስለሆነ እስቲ መስኮቷን ዘግቼ ልጸልይ አላለም። ወይም ደግሞ ቦታ እስኪ ልቀይር አላለም። እንዳስለመደው መስኮቱን ከፍቶ በ3 ሰዓት በ6 ሰዓት በ9 ሰዓት ለአምላኩ እየሰገደ ጸለየ። ዳንኤል አመለከ፣ አምላኩን ሰገደለት፣ አከበረው። ምክንያቱም ከእግዚአብሔር ጋር የሚለየን የማንም አዋጅ ቢሆን ልንሰማው ይገባል። ለምን? ኦሪት ምን ትላለች? እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሰውነትህ፣ በሁለንተና አምልክ፣ ለእሱ ብቻ ስገድ ትላለች። ለእግዚአብሔር ከመስገድ የሚከለክ አንድም ነገር እውነተኛ አማላጅ ሊቀበል አይችልም። ክርስቲያኖች እግዚአብሔር እንዲህ ያለ ጽናት ለሁላችን በቸርነቱ ያደለ። ከዚያ በኋላ ንጉሱን ሄዱና ንጉሥ ሆይ እንዲህ ብለህ ሕግ አውጥተህ አልነበረምን? አዎን። ይሄው ትዕቢተኛው ዳንኤል ይሄው ሲሰግድ አገኘነዋል። ንጉሱ አሁን ወጥመዱ ገባው። እውነት ቅንነት ስለነበረው ዳንኤል ሊያድነው አሰበ። ሙሉ ቀን ደከመ። በኋላ ግን እንደ በማይቀለበሰው በፋርስና በሜዶን ማህተም በዚያ ቀለበት ታትሟል፣ ይሄን ልትሽር አትችልም፣ ካልሆነ ሕግ አፍርሰሃል ብለው ሊነሱ ነው። ስለዚህ እንግዲህ አለ ሁልጊዜ የምታመልከው አምላክህ ያድንህ አለና ዳንኤልን የአንበሳ ጉድጓድ ውስጥ ጣለው። እግዚአብሔር ግን ከማን ጋር ነበረ? ከዳንኤል ጋር። 3 ዓመት በጥሬ እየጾመ ያመለከው ጥበብን የሰጠው እግዚአብሔር፣ ሁልጊዜም የተሰወረውን የሚገልጥለት እግዚአብሔር፣ ህልምን የሚያስተረጉመው እግዚአብሔር፣ ማስተዋልን የሰጠው እግዚአብሔር፣ ጥበብን የሰጠው እግዚአብሔር አሁንም ከዳንኤል ጋር አንበሶቹ እያጫወቱት ሄደ እና ንጉሱ እንቅልፍ አጥቶ እየተጨነቀ አደረ። በነጋው ሄደ፣ የአንበሳውን ጉድጓድ አስከፈተ። ዳንኤል በእውኑ የምታመልከው አምላክ እግዚአብሔር አድኖሃልን አለው። አሁን ንጉሥ ሆይ በአንተም ፊት አልበደልኩምና በእግዚአብሔርም ፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ አለ። ይህን ያደረገ የዳንኤል አምላክ ስሙ የተመሰገነ ይሁን። ዳርዮስ ደስ አለው፣ በገመድ አስወጣው። ከዚያ በኋላ የተመቀኘቱን እነዚያን የ119ኙን ከነ ሚስቶቻቸው ከነ ልጆቻቸው ወደዚያ የአንበሳ ጉድጓድ ጣሏቸው ብሎ ሲጣሉ ገና መሬት ሳይነኩ አንበሶቹ እየዘለሉ እየተቀበሉ እንደ ኳስ እየተቦጫጨቁ ገደሏቸው ይላል። የዳንኤል አምላክ ለእኛም ቸርነቱን ያደርግልን። ረጅም ጊዜ ወስጃለሁ። አንዳንድ ነጥቦችን ግን ማስታወስ ፈልጋለሁ። ዳንኤል በነገራችን ላይ 2 ጊዜ ነው የአንበሳ ጉድጓድ የተጣለው። ሌላ ጊዜ ደግሞ እንዲሁ ቤል የሚባል ጣዖታቸው ተረፈ ዳንኤል ላይ ተጽፏል። ቤል የሚባል ጣዖት ነበራቸው እና የጣዖቱ ካህናት ንጉሱን ያታልሉታል። ምንም ያታልሉት ይበላል ይጠጣል እያሉ በጣም ብዙ ምግብ እየተሰራ በየቀኑ ይገርብለታል፣ ጠጅ። እነሱ ከጣዖት ቤቱ በስር እንደ ቤዝመንት ክፍል አላቸው፣ መግቢያ አላቸው የተሰወረች። በዚያች ገቡና ሚስቶቻቸው ልጆቻቸውን ይዘው ለጣዖት የቀረበውን እየበሉ አምላካችን ቤል በላው እያሉ ንጉሱን እያስደስቱ ይኖራሉ። ከዚያ በኋላ ንጉሱ አሁንም ለእኔ ለማመልከው አምላክ ለምንድን ነው የማትሰግደው አለው። እኔ ለሕያው አምላክ ለእግዚአብሔር አምላክ ብቻ ነው የምሰግደው፣ ለሌላ አምላክ አልሰግድም ሲለው ንጉሱ የኔም አምላክ እኮ ቤል ሕያው ነው፣ ይበላል ይጠጣል አለው። አይ ይሄ አይበላም፣ ሞኝ ነህ እንዴ? ከእንጨት ከብረት ከድንጋይ ተቀርጾ የተሰራ አይበላም እንዴ? ይበላል። ጣዖትም ካህናት ጠራና ይበላል አይበል እንዴ? ይበላል። ይሄን ያህል ግጭ ጠጭ፣ ይሄን ያህል ስጋ፣ ይሄን ያህል እንትን ይበላል በየዕለቱ። ይኸው እሺ ይቅረብለት። ከበላ ታምናለህ? አዋን አምናለሁ። ከዚያ ቀረበ። ለዚያ ለጣዖቱ ምግቡን በሙሉ አስገብተው ይውጡ አለ። ወጡ። ከወጡ በኋላ ዳንኤል ጥበበኛ ስለሆነ አመድ አምጡልኝ አለ። አመድ አስመጣና ያቺን ቤል ያለባትን የጣዖት ቦታን በሙሉ አመድ ነሰነሰባትና ወጣ። ንጉሱ ቆልፋለው፣ ተቆለፈ። ጠዋት ሲመጡ ምግቡ እንክት ተደርጎ ተበልቷል። ደስ አለው ንጉ። አየህ የኔ አምላክ ቤል ይበላል ያው ነው አለ። ሳቀበት ዳንኤል ሳቀበትና አመዱ ላይ እንዳሁኑ ጫማ የለም፣ የእግራቸው ዱካ ታትማ አመድ የነሰነሰው ለዚህ
ለእያንዳንዱ የልጁም ዱካ አለ፣ የትልቁ ዱካ አለ። በሙሉ አየ ይሄን ዱካ ይሄ የማን ይመስልሃል? ደነገጠ ንጉሡ። ተጠሩ። አስጨንቆ ሲመረምራቸው በስር በኩል እየገቡ እየበሉት እንደሚወጡ አወቀ ንጉሡ። እነዚያም በሙሉ ሰብስቦ ገደላቸው ይላል። አያችሁ ዳንኤል በባዕድ ምድር ሄዶ ተከብሮ ቀስ ብሎ ጣዖቱን ይንደዋል፣ ጥንቆላውን አስማቱን ይንደዋል። ከዚያ በኋላ ደግሞ ሌላ አምላክ ነበራቸው፣ ዘንዶ ነበራቸው ደግሞ። እሺ ይሄስ ያው አይደለም ለዚህ ለዘንዶ አትሰግድም ምን አለው? እንዴ ይሄ ለፍጥረትን ያልሰግድም። ከፈለክ አምላክ ነው ትላለህ፣ ይሄ ራሱንም ማዳን አይችልም። ከፈለክ እኔ ልግደለው ፍቀድልኝ አለው ዳንኤል። ፈቅጄልሃለሁ። አምላክ ከሆነ ራሱን ማዳን አለበት አይደለም? ቢያንስ ሲፈቅድለት ዳንኤል ዶሮ ማር የሚባል ታውቃላችሁ? የከተማ ሰው አያውቅም አይደለም? ብዙ ሰው ትልልቁ እንኳን ያውቃል፣ ከገጠር የመጣው ታውቃላችሁ? እስቲ የዶሮ ማር የሚያውቅ የዶሮ ማር የሚያውቃል? አው ጥቂት ሰው ነው። ላብራቶሪ ሄዳችሁ እዩት እንዳለ እንግዲህ ዶሮ ማር ላብራቶሪ የለም። ምን ላርጋችሁ? አው እንደዚህ ከዛፍ ላይ የሚወሰድ እንትን አለ እና ያንን በጭራ እየጠቀለለ አስሙቆ በስብ ጠቀለለውና ስብ የስጋ አካል ነው አይደለም? ያንን ለአንበሳው ለዚያ ለዘንዶው ሰጠው። ሲሰጠው ሆዱ ተተረተረና ሞተ። በዚህ ጊዜ በቃ ከለዳውያን ተበሳጩ። ይሄ ዳንኤል በአገራችን ንጉሥ ሆኖ አለ። ቤልን ንጉሳችንን አምላካችንን አፈረሰው፣ ካህናቱንም አስገደላቸው። አሁን ደግሞ ዘንዶውን አምላካችን እንዴት ይተረትረዋል? እንገላለን አምጣ ስጠን ብለው ንጉሱን አስጨንቀው ቀምተው ወስደው እንደገና አንበሳ ጉድጓድ ውስጥ ጣሉት ይላል። አንበሳ ጉድጓድ ውስጥ በወደቀበት 7 ቀን ሳይከፈት ተዘግቶ ተቀመጠ። 7 ቀን አንበሶቹ አሁንም አልበሉትም። ረሃብ ሊገለው ሆነ። እግዚአብሔር ተረፍ የሚባሉ አሉ። እስራኤል ተማርከው አንድ ሰው ሳይቀር አይደለም የተረፉ አሉ። እዚያ ትሩፋን ይላቸዋል መጽሐፍ። እዛው እስራኤል ሀገር የቀሩ ለነዚያ ለአጫጆች ምሳ ሊሰጥ ዕንባቆም ነብዩ ምሳ ይዞ ሲሄድ እግዚአብሔር መልአኩን አዘዘና ከእስራኤል ዕንባቆምን በመልአክ አስመጥቶ የተዘጋው የአንበሳው ጉድጓድ እንደተዘጋ ዕንባቆምን አስገብቶ ከአጫጆች ምሳ ዳንኤልን አበልቶ እንደገና መልአኩ ዕንባቆምን ወደ ኢየሩሳሌም መለሰው። ይህን ያደረገ አባቶቻችን አምላክ ክብር ምስጋና ይግባው። እስኪ ጥያቄ ልጠይቃችሁ። እግዚአብሔር ዕንባቆምን ከኢየሩሳሌም እንዳስመጣው በመልአኩ ዳንኤልን ከባቢሎን በመልአኩ አስወጥቶ ወደ ኢየሩሳሌም መውሰድ ይችል ነበር አይችልም ነበር? ንገሩኝ እስኪ። ይችላል አይችልም? ይችላል። ምክንያቱም ዕንባቆምንም በተዘጋ የአንበሳ ጉድጓድ ነው ያስገባው። እግዚአብሔር ከአንበሳ ጉድጓድ ማውጣት ይችላል። ለምን አላደረገው? የእግዚአብሔር ክብር እንዲገለጽ። የማን ክብር እንዲገለጽ? ጻድቃንን፣ ነቢያትን፣ ሐዋርያትን ለመከራ አሳልፎ የመስጠት የእግዚአብሔር ክብር እንዲገለጽ። አሁን ተሰዋ ቢሆን ኖሮ አይታወቅም ነበር። ሁለተኛም ደግሞ ምሳሌው እንዲታወቅ። የትኛው ምሳሌ? ጌታ በተዘጋ ማኅፀን ገብቶ ለመወለዱ፣ ጌታ በተዘጋ መቃብር ለመነሳቱ፣ ለነዚህ ሁሉ ምሳሌ እንዲሆን እግዚአብሔር ይህንን የድንግልና ምስጢር ለሕዝብ ለእስራኤል ብቻ ሳይሆን ለአሕዛብ፣ ለባቢሎናውያን፣ ለከዳውያን በዓለም በታወቀ ታሪክ እንዲመዘገብ ስለፈለገ ነው ያደረገው ክርስቲያኖች። ዳንኤልም ወስዶት የሆኑ ግን በምትሃት ይሰወር በምን ይሁን አይታወቅም ነበር። እግዚአብሔር እንዴት ያለ ጠባቂ አምላክ፣ አዳኝ አምላክ፣ መጋቢ አምላክ፣ ታዳጊ አምላክ እንዲሆን እንዲታወቅ ዳንኤል የእግዚአብሔር መገለጫው ስለሆነ ክርስቲያኖች ከሳምንት በኋላ